ኢትዮጵያና ግብጽ ሶማሊያ ውስጥ ሊዋጉ አይችሉም። ፕሬዝዳንት ሐሰን ሼክ ሰላም እንደምንላችሁ ለተፎክስ ቤተሰቦች የዛሬው መረጃ ይዤላችሁ ቀርቤያለሁ። ለቻናላችን አዲስ የሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ በሀገራቸው በሰላም ማስከበር ላይ የሚሰማሩ የኢትዮጵያና የግብጽ ወታደሮች ወደ ግጭት ሊገቡ የሚችሉበት ምክንያት እንደሌለ በመግለጽ የውክልና ጦርነት አይኖርም አሉ። ፕሬዝዳንቱ ከቢቢሲ ፎከስ ኦን አፍሪካ ቴሌቪዥን ጋር በነበራቸው ቃለ ምልልስ ላይ እንደተናገሩት በሁለቱ ሀገራት መካከል በሶማሊያ ምድር የሚካሄድ ጦርነት እንደማይኖርና ሶማሊያም ይህን እንደማትፈቅድ አሳውቀዋል። የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ በዚሁ ቃለ ምልልሳቸው ላይ ኢትዮጵያና ግብጽ በሶማሊያ ውስጥ ግጭት ውስጥ ሊገቡበት የሚችሉበት እድል እንደሌለም ገልጸዋል። ሁለቱ ሀገራት ወደ ግጭት መግባት የሚፈልጉ ከሆነ በራሳቸው ሊዋጉ ይችላሉ ያሉት ፕሬዝዳንቱ፣ ነገር ግን በሶማሊያ ምድር የሁለቱ ሀገራት ሰራዊት የሰፈሩበት ቦታ ተቀራራቢ ስላልሆነ ለግጭት የሚያበቃ እድል የለም ብለዋል። በግብጽና በኢትዮጵያ ወታደሮች መካከል በመቶዎች የሚቆጠሩ ኪሎ ሜትሮች ርቀት መኖሩን የገለጹት ፕሬዝዳንቱ ግብጽ ኢትዮጵያን ለመረበሽ የምትፈልግበት ምክንያት አይታየኝም፣ ኢትዮጵያም በሶማሊያ የሚገኘው የግብጽ ሰላም አስከባሪ ኃይልን ለመረበሽ የምትፈልግበት ምክንያት አይታየኝም ብለዋል። የኢትዮጵያና የግብጽ ወታደሮች ሶማሊያን የጦርነት አውድማ የሚያደርግ የውክልና ጦርነት ማድረግ እንደማይቻል፣ ሶማሊያም ይህ በግዛቷ እንዲከናወን እንደማትፈቅድ አሳውቀዋል። ፕሬዝዳንት ሐሰን በሀገራቸው ለበርካታ ዓመታት በተካሄደ ጦርነት መሰላቸቷና ተጨማሪ አዲስ ጦርነት እንደማትፈልግም አክለው ተናግረዋል። የራሳችን ችግሮች አሉብን፣ የራሳችን ጦርነቶች አሉብን በማለትም ሌሎች ሀገራት እዚሁ መጥተው በላያችን ላይ እንዲዋጉብን አንፈልግም በማለት ያፈጽም አይሆንም ብለዋል። የፕሬዝዳንት ሐሰን ሼክ መንግስት በአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልዕኮ ውስጥ የሚሳተፉ ሀገራት 11 ሺህ ወታደሮች እንደሚያዋጡ የገለጸው ባለፈው ዓመት ነበር። ተልዕኮ በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በጸደቀበት ስብሰባ ላይ የሶማሊያ ተወካይ ባደረጉት ንግግር በስምሪቱ የሚሳተፉ ወታደሮች ድልድል የተወሰነው በሁለትዮሽ ስምምነት እንደሆነ ገልጸውም ነበር። በሀገሪቱ በሰላም ማስከበር ከሚሳተፉ ሀገራት መካከል በህዳሴ ግድብ ግንባታ ቅራኔ ውስጥ የገቡት ኢትዮጵያና ግብጽ ይገኙበታል። የኢትዮጵያ ሰራዊት በሶማሊያ ውስጥ ሰላም ለማስከበር ከተሰማራ 20 ዓመታትን ያስቆጠረ ሲሆን ግብጽ ጦሯን ለዚህ ተልዕኮ የላከችው ሶማሊያ ከኢትዮጵያ ጋር ውዝግብ ውስጥ በገባችበት ባለፈው ዓመት ነው። ኢትዮጵያ በታህሳስ 2016 ዓ.ም ነጻ ሀገርነቷን ካወጀችው ሶማሌላንድ ጋር የተፈራረመችው የባህር በር ስምምነት ከሶማሊያ ጋር እንድትቃቃር አድርጓትም ነበር። ሁለቱ ጎረቤታሞች ለአንድ ዓመት ያህል ባለመግባባት ውስጥ ከቆዩ በኋላ በቱርኩ ፕሬዝዳንት አቀራራቢነት አንካራ ላይ በተደረገ ውይይት ከስምምነት ላይ ደርሰዋል። የሀገራቱ መሪዎች ከስምምነት ላይ ከደረሱ በኋላ በሰጡት ጋዜጣዊ መግለጫ ላይ የቱርኩ ፕሬዝዳንት ስምምነቱ ለወደብ አልባ ኢትዮጵያ የባህር መተላለፊያ በር እንድታገኝ የሚያደርግ ነው ሲሉ እምነታቸውን ገልጸዋል። ፕሬዝዳንት ሐሰን ሼክ መሐሙድ ከቢቢሲ ጋር በነበራቸው ቆይታ ሶማሊያና ኢትዮጵያ መካከል የወደብ አገልግሎት ጉዳይ ንግግር እየተደረገበት መሆኑን ጠቅሰው ገና መቋጫ እንዳላገኘም ጠቅሰዋል። ኢትዮጵያ የሶማሊያውን ወደብ ተከራይታ ብትጠቀም ችግር የለብንም ሲሉም ተናግረዋል። የአሜሪካው ሴናተር ቴድ ክሩዝ ዶናልድ ትራምፕ ለሶማሌላንድ እውቅና እንዲሰጡ መጠየቃቸውን በተመለከተ የተጠየቁት ፕሬዝዳንቱ ይህ የአፍሪካ ህብረት ቻርተርን የሚጥስ የተባበሩት መንግስታት ድርጅት ቻርተርን የሚጥስ ነው፣ ሶማሌላንድ የሶማሊያ አካል ናት ብለዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ በዚሁ ቃለ ምልልሳቸው ላይ ከአልቃይዳ ጋር ግንኙነት ያለው እስላማዊ ታጣቂ ቡድን አልሻባብ በተደጋጋሚ የግድያ ሙከራ እንዳደረገባቸውም ተናግረዋል። አልሻባብ ባለፉት 2 ዓመታት ለ5 ተከታታይ ጊዜ በሞቃዲሾና በጦር ግንባሮች ላይ የግድያ ሙከራ እንዳደረገባቸውና የመጨረሻው ሙከራ ባለፈው ዓመት መጋቢት ወር ላይ እንደነበረ ለቢቢሲ አስታውሰዋል። ምንም እንኳ ቡድኑ ፕሬዝዳንቱን ለመግደል ያልተሳካ ሙከራ ቢያደርግም እየተዳከመ መሆኑን ገልጸዋል። ሶማሊያ በአሁኑ ሰዓት የዓለም አደገኛ አሸባሪዎች ሲል የጠሯቸውን አልሻባብና አይኤስአይስን በተለያዩ አውደ ውጊያዎች እየተፋለመች መሆኑን የጠቀሱ ፕሬዝዳንቱ ይህም ከፍተኛ የደህንነት ተግዳሮት መፍጠሩን ተናግረዋል። በአሁኑ ወቅት ተግዳሮታቸው የሀገሪቱን ጦር መገንባትና እግረ መንገድ ጦርነት ማካሄድ መሆኑንም አንስተዋል። ባለፉት 3 ዓመታት ከአሸባሪዎች ጋር በሚያደርጉት ጦርነት በርካታ ውጤቶችን ማግኘታቸውን የጠቀሱ ፕሬዝዳንቱ በርካታ ከተሞችና አካባቢዎች ከአልሻባብ ነጻ ሆነዋል ብለዋል። ነገር ግን አሁንም አልሻባብ የተወሰኑ የገጠር አካባቢዎችን እንደሚቆጣጠር አልሸሸጉም። ከበፊቱ ጋር ሲነጻጸር አልሻባብ ተዳክመዋል ያሉት ፕሬዝዳንቱ የገንዘብ ምንጩን ለማድረግ በርካታ የባንክ አካውንቶችና የሞባይል ገንዘብ ዝውውሮችን ዘግተናል ብለዋል። ባለፈው ዓመት የሰኔ ወር የአሜሪካ መንግስት የበርካታ የአፍሪካ ሀገራት ላይ የጉዞ ገደብ ከጣለባቸው ሀገራት መካከል አንዷ ሶማሊያ መሆኗንም እና በወቅቱም ሀገራቸው ለሽብርተኝነት ምቹ የሆነች ተብላ መገለጿን የተጠየቁ ፕሬዝዳንት ሀገራቸው በዚህ መልኩ መገለጿን ፈጽሞ እንደማይስማሙበት ገልጸዋል። ለሽብርተኝነት ምቹ የሆነች የሚባለው ሽብርተኝነትን እየተዋጋን ባይሆን ነበር ሲሉም ሀገራቸውን ተከላክለዋል። ሀገራቸው ከ32 ዓመታት በኋላ የተጣለባት የመሳሪያ ግዢ ማዕቀብ መነሳቱን ከአውሮፓውያኑ 1972 ወዲህ የመንግስታቱ ድርጅት የጸጥታው ምክር ቤት ቋሚ ያልሆነች አባል መሆኗን የ5 ቢሊዮን ዶላር የዕዳ ስረዛ ማግኘቷን እናም በዓለም አቀፍና በቀጠናዊ
ድርጅቶች ውስጥ መሳተፍ መጀመሯን በመጥቀስ ይህ ሁሉ የሆነው አልሻባብን እያሸነፍን ስለሆነ ነው ብለዋል። አድማጭ ተመልካቻችን ለዛሬ ያዝንላችሁ መረጃ ይመስል ነበር። ከሌሎች መረጃዎች ጋር እስክንገናኝ ሰናይ ቀን ተመኘን።